አንዳንዴ ለጊዜያዊ ስጦታዎች ብለን አምላካችንን የምንዘነጋበት ሁኔታ ይኖራል። በዚህም ምክንያት ሶላትን ችላ ማለት አሊያም ከነጭራሹ መተው ምንም መስሎ ይታየናል። ግን ለስራ ጉዳይ፣ ላለብን ስብሰባ፣ ለፊልማችን፣ ለመዝናናት፣ ለትምህርታችን፣ ለጨዋታችን የሚኖረን ግምት ደግሞ ከፍ ይላል። በአጠቃላይ ዓለማዊ ጉዳዮች ያስጨንቁናል። ስለ ቢላና ስለ ቅንጡ መኪና ነው ጭንቀታችን የሚሆነው። ሐራም የሆነ ግንኙነት ቢኖረን ፓርቲና ዴት እያልን ብንወጣ ብንገባ ግድ የለንም። ሂጃባችንን አሽቀንጥረን ብንጥል ደግሞ ምንም አይመስለንም። ሰውን ለመሳብና ትኩረት ለማግኘት ብለን ስለ ውበታችን፣ ስለ አለባበሳችን፣ ቁመናችን ነው የምንጨነቀው። ስለ ሐራም ግንኙነት እንጂ ስለ ሐላል ትዳር አያሳስበንም። ሀፍረተ ቢስ እንሆናለን። አላህ የመከረን አለባበስና እድገት እንጠላለን። ከዚያ ይልቅ ማህበረሰቡ የነገረን በመስማት በሱሪ እንወጣለን። ይህ ለምን ይሆነ ይመስላችኋል? ስጦታውን በልባችን ጌታችን ደግሞ በእጃችን በማኖራችን የተከተለው ስህተት ነው። በእጅ ያስቀመጥነው ነገር በቀላሉ ወዲያ እንገፋዋለን። በልባችን ያኖረው ደግሞ ያለሱ ልንኖር የማንችለው ነገር ነው። ለሱ ብለንም የትኛውን መስዋዕት እንከፍላለን። ያም ሆነ ይህ በቅርብም ይሁን በሩቅ ጊዜ ውስጥ አንድ ቀን ራሳችን መጠየቃችን አይቀርም። እያመለክን ያለነው ማንን ነው? ስጦታውን ነው ወይንስ የስጦታውን የሰጠንን አምላክ? ውበትን ወይንስ የውበትን ምንጭ የሆነውን ፈጣሪ? የተሰጠንን ወይንስ ሰጪውን? ተፈጣሪውን ወይንስ ፈጣሪውን? የምርጫችን አሳዛኙ ነገር አንገታችን ከቁሳዊ ነገሮች ጋር በሰንሰለት አቆራኝተን ከዚያ ለምን እንደታነቀ መጠየቃችን ነው። እውነተኛውና አየር ወዲያ ገፍተን ከዚህ ለምንድን ነው መተንፈስ ያቃተን ብለን እንጠይቃለን። እጅግ አስፈላጊ የሆነውን ምግባችን ከራሳችን አርቀን በረሃብ እየሞትን ነው ብለን እናለቅሳለን። ግን ምንድነው ያደረግነው ነገር? ስለት ደረታችን ላይ ሰክተን ጉዳት ባሰቃይ እንላለን። ግን ማወቅ ያለብን ነገር ያደረግነው ነገር ሁሉ በራሳችን ምርጫ ያደረግነው መሆኑ ነው። አላህ ሱብሓነሁ ወተዓላ እንዲህ ይነግረናል። ከመከራ ማንኛውም ያገኛችሁ ነገር እጆቻችሁ በሰሩት ኃጢአት ምክንያት ነው፣ ከብዙም ይቅር ይላል። አዎ ያደረግነው ነገር እኛው ነን በራሳችን ላይ ያደረግነው። የቁርአኑ አንቀጽ መጨረሻ እንመልከት። ከብዙም ይቅር ይላል። አፉ የምትለው ቃል የጌታችን መለያ ባህሪው ነው። እንዲህ ወንጀላችንን ማህሪ ብቻ ሳይሆን ሙሉ በሙሉ የሚያብስ መሆኑን ማሳያ ነው። የቱን ያህል ጊዜ ስለትን በደራችን ላይ ብንሰካ ራሳችን ክፉኛ ብናቆስል እንኳን አላህ ሱብሓነሁ ወተዓላ ያክመናል። ራሳችንን ፈጽሞ ወቅተን እንደማናውቅ አድርጎ ያክመናል። ከእርሱ የፈለግን እንደሆነ አልጀባር ወይም ጠጋኝ የሆነ አምላክ ሁሉን ነገር ወደ ነበረበት ይመልሰዋል፣ ይጠግነዋል። ልክ ነው። አንገቱ ላይ ጥብቆ በማሰር በሰላም የሚተነፍሰውን አየር የሚያግድ ሰው ምንኛ ሞኝ ነው። እሱን ስጠኝና አየሩን ሰድብኝ የሚል ይመስላል። በዚህም በራሱ እጅ ይታፈናል። ግን የሚሞት መሆኑን ለምን አይገነዘብም? በዚህ መልኩ በራሳችን እጅ ራሳችንን እንገድላለን። ከአምላካችን በላይ የወደድናቸው ነገሮች ናቸው እየገደሉን ያሉት። የአንቀጹ መልእክትም ይኸው ነው። ችግራችን ስጦታን ከስጦታነት ባለፈ ትርጉም ሰጥተነው እንደምንተነፍሰው አየር መውሰዳችን ነው። በዚህም ታወርንና የስጦታውን ጥገኛ ሆንን። እውነተኛ አየር ወዲያ ገፋን። በስተመጨረሻ ስጦታችንን ሲወሰድብን ወይም ሳይሰጠን ሲቀር ያለእርሱ መኖር እንደማንችል አድርገን አሰብን። ወደፊት መጓዝና መዝለቅ እንደማንችል ለራሳችን አሳመንን። ይህ ግን እስከምናምነው ድረስ ለራሳችን ደጋግመን የነገርነው ውሸት ነው። ጎብልስ የተባለ ፕሮፓጋንዲስት ውሸት ሲደጋገም እውነት ይመስላል እንዳለው በተደጋጋሚ ለራሳችን የነገርነው ውሸት አምነን እንኖራለን። ግን ውሸት ነው። መቼም እውነት ሆኖ በህይወታችን አንድ ነገር ካጣን ብቻ መኖር አለመቻላችን ነው እውነቱ። ያም ፈጣሪያችንን ካጣን ነው። እሱ ከህይወታችን ውስጥ ካራቅነው ዳግም ወደ እሱ መመለስ ካልቻለን ብቻ ነው እውነታችን። እኛ ግን ዛሬም ድረስ አብዛኞቻችን ፈጣሪያችንን ከህይወታችን አርቀን እያለ በህይወት ያለን ይመስለናል። ውሸት በስጦታዎች ላይ መደገፋችንና በእነርሱ መተማመናችን ነው እንዲህ እንድናስብ ያደረገን። የመኖራችን ዋስትና ፈጣሪያችን ነው፣ ስጦታዎቹ አይደለም። አላህ ሱብሓነሁ ወተዓላ የኛ ደጋፊያችንና እውነተኛው አስፈላጊያችን ነው። እሱም እንዲህ ይለናል። አላህ ባሪያውን በቃ አይደለምን? በእነርዚያ ከእርሱ ሌላ በሆኑትም ጣዖታት ያስፈራሩሃል። አላህ የሚያጠመውን ሰው ለእርሱ ምንም አቅም የለውም። ሁላችንም ምኞትና ፍላጎት አለን። እውነተኛው ስቃይ የሚጀምረው የምንፈልገውን ነገር ወደ እጅግ አስፈላጊያችን ነገር ስንቀይርና እጅግ አስፈላጊያችን የሆነውን ነገር አምላካችንን ወደ ቁሳዊ ዋጋ አውርደን ያለሱ መኖር እንደምንችል ባሰብን ጊዜ ነው። ምግባችን መዳረሻችን አምላካችን ነው። ሌሎች ሁሉ ወደ እርሱ የምናደርገው ጉዞ መዳረሻዎች፣ መገልገያዎቻችን ናቸው። ዓላማችንና መጨረሻችን አምላካችን ነው። ችግራችን አይኖቻችን ዋነኛውን መዳረሻ ትተው አዳራሹ ላይ ብቻ ተሰንቅረው ስለሚቀሩ ነው። በዚህ ዋናውን መዳረሻችን እናጣለን። እንደ እውነቱ ከሆነ የስጦታዎቹ ዋነኛ ዓላማ ወደ ፈጣሪያችን ሲያዳርሱን ሰበብ መሆናቸው ነው። ለምሳሌ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ማግባት ወይም ጋብቻን የዲን ግማሽ ነው አላሉምን? ለምን? ከተገበርናቸው አንድ ጋብቻ ያሉ ስጦታዎች ራሳችን ወደ አምላካችን የምናቃረባበት ሰበብ ስለሆነ ነው። የተለያዩ ባህሪዎቻችን ያርቁልናል። ለምሳሌ ስለ ትዕግስት፣ ሰው ማክበር፣ እዝነት፣ ትህትና፣ ደግነት፣ መተናነስ፣
ሌሎችም ማስበለጥና ስለሌሎችም ነገሮች ምርጥነትና ጠቃሚነት እናነባለን። ግን በእነዚህ ነገሮች የምንፈተንበት አጋጣሚ ካልመጣ በስተቀር እነኚህ ባህሪዎችን ማዳበር አንችልም። ጋብቻ የመሳሰሉ ስጦታዎች ወደ አምላካችን ይበልጥ የሚያቀርቡን ነገሮች ናቸው፣ መንገዶች እንጂ ግቦች ግን አይደሉም። የአምላካችን ስጦታዎች ወደ እርሱ ለመድረስ መገልገያዎቻችን ናቸው። ስለዚህ መቀመጫ ቦታቸው እጅ እንጂ ልብ መሆን የለበትም። አንድ ማወቅ ያለብን ነገር በልብ ያደረግነው ወይም ያኖርነው ነገር ሁሉ የሚቆጣጠረን መሆኑን ነው። ራሳችን መስዋዕት የምናደርግለትና አብዝተን የምንጨነቅለት ነገር በእርግጥም ተቆጣጥሮናል፣ በመሰረታዊነት የምንኖርለት ነገር ይሆናል። ስለዚህ ይህ ነገር ፈጽሞ የማይሰበር የማያረጅ የሆነ የዘላለማዊ ነገር ነው ማለት ነው። ያ ባህሪ ደግሞ ሊሆን የሚገባው ለፈጣሪ ብቻና ብቻ ነው፣ ለአላህ ሱብሓነሁ ወተዓላ። ውድ አድማጮቻችን እዚህ ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። በሚቀጥለው በአዲስ ክፍል እስክንገናኝ ድረስ ቸርን ሰንብት። ሰላም አለይኩም ወራህመቱላህ።